إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. የኢማንን ጥንካሬ ከሚፈጥሩት ውስጥ በጣም ዋነኛውና ቀዳሚው ተወኩል ነው። ተወኩል ወይም በአላህ ብቻ መመካት በሽታ ከሚቆረጥመው ጉልበት፣ እርጅና ከሚያደቀው ወጣትነት፣ አደጋ ከሚያወድመው ሀብት፣ ሞት ከሚበትነው ቤተሰብ፣ ሳይፈልጉት ከሚገለበጠው የስልጣን ወንበር፣ ከማያስተማምነው ጤንነት፣ ጠብቀን ከማናቆየው ሰላም፣ ከስንዝር ዕውቀታችን አላህ ብቻ መመኪያና መኩሪያ ማድረጋችን አይበልጥምን? በውስጣችን የተወኩል አቅም ከሌለን የህይወትን ሥርዓት ሊያናጉ የሚመጡ ወራሪ ኃይሎችን ለመቋቋም አቅም ስለምናጣ ስጋቶች በቀላሉ ይቆጣጠሩናል። አጥብቀን የምንፈልገው ነገር ካልተሳካልን እብደት እንኳን ሳይቀር እጁን ይዘረጋብናል። ነገሮች እምቢ ሲሉን መንገድ ለውጦ ለመሞከር ጉልበት ያንሰናል። በሌላ በኩል ሸሽቶ ማምለጥ ሲችል ተቀምጦ መያዝ፣ ሰርቶ ማግኘት ሲችል በስንፍና መቸገር፣ ተዋግቶ ማሸነፍ ሲችል ቆሞ እጅን መስጠት፣ ተምሮ ማወቅ ሲችል እጁን አጣጥፎ መመኘት፣ ታክሞ መዳን ሲችል እምቢ ብሎ መሞት ተወኩል አይደለም። ይህን አይነት ተወኩል ሸሪዓው አላስተማረም፣ አእምሮም አላዘዘም። ከተጨባጩም ዓለም ጋር ይፋለሳል። ይህ ተወኩል ከተባለ ነብዩ አለይሂ ሰላቱ ወሰላም በሂጅራ ጉዟቸው ላይ ስውር ዋሻ ውስጥ ከቁረይሾች አይን ራሳቸውን መሰወራቸው ለምን አስፈለገ? መንገድ የሚመራቸው ደላላስ መከራየታቸው ለምን ይሆን? በበድርና በኡሁድ ከጠላቶቻቸው ጋር መዋጋት ምን ያደርግላቸው ነበር? ተወኩል ስለሚያንሳቸው ነውን? በፍጹም። ነገር ግን ተወኩል ጥረትና ትግል በጋራ አብሮ የሚሄድ ልብ ላይ ያለ ቁርጠኛ እምነት ስለሆነ ነው። አርሶ ዝናብን፣ መድኃኒት ወስዶ ፈውስን፣ ለፍቶና ጥሮ ውጤትን መጠበቅ ነው ተወኩል ማለት። በሌላ በኩል ያለ ተወኩል በጥረት ብቻ ማመን ወንጀልና ክስረት መሆኑ የሚያሻማ ነገር አይደለም። አላህ ስብሓንሁ ወተዓላ ስለ ተወኩል በቁርአን ውስጥ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣን ረጂም وعلى الله فتوكلوا إن كنتم مؤمنين مؤمنانم اندهوناتشو بالله لا يتمكوا. سورة المائدة أنكت 23. فللام آية فإذا عزمت فتوكل على الله إن الله يحب المتوكلين. قرط حسابم بعد الرك جزي بالله لا يتمكى الله برسو لاي تمكيوچن يودالنا. سورة آل عمران انكت 159. وما لنا ألا نتوكل على الله وقد هدانا سبلنا ولنصبرن على ما آذيتمونا وعلى الله فليتوكل المتوكلون. من قداتشننم برقت يمران سيهون بالله لاي يمانن مكة ለኛ ምን አለን? በማሰቃየታችሁም ላይ በርግጥ እንታገሳለን። በአላህም ላይ ተመኪዎች ሁሉ ይመኩ። ሱረቱ ኢብራሂም አንቀጽ 12። قل إنما أشكو بثي وحزني إلى الله وأعلم من الله ما لا تعلمون. ጭንቀቴንና ሐዘኔን የማሰሙተው ወደ አላህ ብቻ ነው። ከአላህም በኩል የማታውቁትን ነገር አውቃለሁ አላቸው። ሱረቱ ዩሱፍ አንቀጽ 86። ከማንም በላይ በአላህ ላይ የሚመኩት ነብዩ አለይሂ ሰላቱ ወሰላም ስለ ተወኩል የሚከተለውን ብለዋል።
እናንተ በእርግጠኝነት በአላህ ብትመኩ ኑሮ ወፍን አቅሟ የሚፈቅደውን ያክል በማድረጓ ከቦታ ቦታ በመብረሯ ብቻ እንደሚመግብ ይመግባችሁ ነበር። ትርሚዚ ይዘግበውታል። በሌላም ሐዲስ ህዝቦች በአንዳች ነገር አንተን ሊጠቅሙህ አስበው ቢሰበሰቡ አላህ ላንተ የጻፈልህን አንዳች ነገር ያክል እንጂ ሊጠቅሙህ አይችልም። በአንዳች ነገር አንተ ሊጎዱህ አስበው ቢሰበሰቡ እንኳን አላህ በአንተ ላይ የጻፈብህን ያህል እንጂ አይጎዱህም። ትርሚዚ ይዘግበውታል። እነሆ ህይወትን መሆን በሚገባት በኩል የኖሯት ታላላቅ ሰዎችም ስለ ተወኩል የሚከተለውን ብለዋል። 3 ባህሪ ያሉት ሰው አይጸጸትም። የማይቸኩል፣ አማክሮ የሚሰራ፣ ከወሰነ በኋላ በአላህ የሚመካ። ፈሪ ነጋዴ አይከስርም አያተርፍም። ስለዚህች ዓለም መጨነቅ የቀልብ ጨለማን፣ ስለ መጪው ዓለም መጨነቅ የቀልብ ብርሃን ይፈጥራል። የአላህ ስልጣን ጠፊ አይደለም። በዱንያ እረፍት፣ በቁርአን ስህተት፣ በጀነት ጉድለት አይገኝም። ፈጣሪህን እንጂ አትከጅል፣ ኃጢአትህን እንጂ አትፍራ። በሰዎች የሚመኩና የሚተማመኑ ሰዎች ደካማና ልፍስፍስ ናቸው። አላህ ለሁሉም ወፎች ሲሳያቸውን ይሰጣል፣ ግና ጎጆአቸው ላይ አይጥልላቸውም። 3 የታላላቅ ሰዎች ባህሪ፣ አንደኛ ባልተገኘው ነገር በአላህ መመካት፣ ሁለተኛው በተገኘው ነገር መደሰትና ሹክር ወይም ምስጋና ማድረግ፣ ሶስተኛ ባመለጠው ነገር ትዕግስት ማድረግ። እስልምና ስራን ያወድሳል፣ ጥረትን ያበረታታል። ምድር ላይ ዝም ብሎ አላህ አላህ እያሉ መቀመጥ የለም። ለስራና ለዒባዳ እንጂ ለዚክርና ዱዓ ብቻ የተላከ የሰው ልጅም የለም። ካልሰራን ሰማይ ወርቅ አታዘንብም፣ ምድር ብር አታበቅልም። በኑሮህ ውስጥ ሁሉ አላህን ታወራዋለህ፣ ታማክረዋለህ፣ ትለምነዋለህ። ሳትሞክር ሳትሰራ ተኝተህ አላህ በደለኝ ከለከለኝ አትበል። ባይሆን ትሞክርና አልቻልኩም ትለዋለህ፣ ትጥርና ደግፈኝ ትለዋለህ፣ ትሸሽና አድነኝ ትለዋለህ፣ ታጠራቅምና ሙላልኝ ጎድሎኛል ብለህ ትለምናለህ፣ ትበረታና ምራኝ አቅናኝ ትለዋለህ። እሱ ያለምንም መነሻ ነገሮችን ማድረግ ቢችልም ግና የሚጥሩትን ታታሪዎች ይወዳል። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና። እነዚያም በእኛ መንገድ የታገሉ መንገዳችንን በርግጥ እንመራቸዋለን ይላል አላህ ሱብሓነሁ ወተዓላ። እናም ሰንፈህ ቀደሬ ነው አትበል፣ ደክመህ በዕጣ ፋንታህ አታሳብ። እስልምና ሰነፍ አባላት የሉትም። ጥረት ግድ ነው። ሳይረግጡት የሚሰበር ሸክላ የለም። ሳይመቱት የሚከፈል ባህር የለም። ሳይለኩሱት የሚነድ ሰንደል የለም። ፈሪ ልፍስፍስ አትሁን። ለአይጡ ለአንበሳውም ሐስቡነላህ ብለህ አትሸሽም። አይጡን በመጥረጊያ አጥረግርገህ ታባረዋለህ። አንበሳው ከአቅምህ በላይ እንደሆነ ከወክ ሐስቡነላህ ትላለህ። ሳትሞክር ተስፋ አትቆርጥም። አትተኛ፣ ተነስና ቁም። ሐስቡነላህ አላህ አለልኝ፣ አላህ በቂዬ ነው በተገቢው ቦታና ሁኔታ መባል ያለባቸው ምርጥ ቃላቶች ናቸው። ገና የደካሞች ምሽግ መሆን የለባቸው። አጭር ታሪክ ልንገራችሁ። ከዐውፍ ኢብኑ ማሊክ እንደተወራው ነቢዩ ዓለይሂ ሰላቱ ወሰላም በሁለት ሰዎች መካከል ፍርድ ሰጡ። የተፈረደበት ሰውዬም ዞር ብሎ በሄደ ጊዜ ሐስቢየላህ ወኒዕመል ወኪል አለ። ጉዳዩን በትክክል ለማስረዳት አልሞከረም፣ ምንም አልጣረም። ነቢዩም ዓለይሂ ሰላቱ ወሰላም አላህ ደካማነትን አይቀበልም፣ ነገር ግን ጠንካራ ሁን። በአንድ ነገር የተሸነፍክና ከአቅምህ በላይ የሆነ እንደሆነ ግን ሐስቢየላህ ወኒዕመል ወኪል በል አሉት። እንችላለን የሚሉ በአላህ ፈቃድ ይችላሉ። እናሳካለን የሚሉ ኢንሻአላህ ያሳካሉ። በአላህ ላይ እርግጠኛነትህ ወይም የቂንህ ይጨምር። መመካትህም በሱ ይሁን። በሐሳቦች መሃል አትዋለል።
በሁለት ልብም አትጓዝ። አገባለው በልና ኳሷን ወደ ጎሉ ምታ፣ ትገባለች። አሸንፋለሁ በልና በሙሉ ልብ ወደ ውድድሩ ግባ፣ ታሸንፋለህ። አልፋለሁ በሚል ሙሉ ሐሳብ ከፈተናው ክፍል ግባ፣ ታልፋለህ። እደርሳለሁ በልና ጉዞህን ጀምር። እጨርሳለሁ፣ ውጥንህን ቀጥል። ሁለት ሐሳብ ካንዱም ያሳጣል፣ ሁለት አባራሪ አንዱንም ያጣል። ጭንቀት የሰውን ትኩረት ይበትናል። የሐሳብ ክምችት የሰውን ልጅ አያሰራም። አለመረጋጋት ለምንም ውጤት አያበቃም። አጉል ፍራቻና ስጋት ወደፊት አያራምድም። ከፈራህ ወይንም እርጋታ ካጣህ አትጀምርም፣ አትቀጥልም፣ አታጋምስም፣ አትጨርስም። በሙእሚን ቤት ለዱንያ ፈተናዎች መታጠፍ እንጂ መሰበር የለም። ብሩህ ተስፋና መልካም ጥርጣሬ እንጂ ተስፋ አልባ ጉዞ አይኖርም። ማንሰራራት እንጂ መሞት አይታሰብም። በዚህ መልኩ ይህችን ሕይወት እንኖራለን። የዱንያ መንገድ አልጋ ባልጋ እንዳልሆነ እናውቃለን። በድሎትም ይሁን በችግር ውስጥ ፈተና አለ። እናም እጃችንን ሰብስበን ሱሪያችንን ከፍ አድርገን እንፋለማለን። በፍልሚያ ሜዳ የሚገኘው ድል ጣፋጭ ነው። በድካም የሚጨበት ነገር እርካታ ነው። ለዚሁ ነው አላህ ሱብሓነሁ ወተዓላ ለሽልማት ያንን ውድ አገር ጀነትን ያህል ጸጋ ያዘጋጀው። ሥራ መፍራትና ረዣዥም ክፍተቶች አላስፈላጊ ነገርን ያሳስባሉ። ነፍስያና ሸይጣንም የሰውን ልጅ ሊያስቱበት ይህንኑ እድል ይጠቀማሉ። ክፍተቶችን በሥራ ማራቅ ያስፈልጋል። ማንኛውም ሐላል ሥራ ጥሩ ንያ ከታከለበት ዒባዳ ነውና አጅር አለው። ሥራ መንፈስን ያድሳል፣ ሐሳብንም ይቀንሳል። ለዱንያና ለአጠቃላይ ተጽዕኖቿ አንሸነፍ። የቀደር ጉዳይ ነው ብለንም ከእውነተኛው ሞት በፊት ሺህ ጊዜ አንሞት። ብዙዎች የወረቀት ላይ አንበሳን ይሸሻሉ። አሻንጉሊትንና አርቲፊሻል ነገሮችን ይፈራሉ። ለሰባራ ሽጉጥ እጅ ይሰጣሉ። ሰውነታቸው ስለቀዘቀዘ ብቻ ሞተናል ብለው ከመንቀሳቀስ እጅ እግራቸውን ያስራሉ። ሳይመቱ የሚወድቁ፣ በማስጠንቀቂያ የሚበረግጉ፣ ጩኸት ሁሉ ወደ እነሱ የሚመስላቸው ብዙ ናቸው። አማራጮች እያሉ በአንድ ሁኔታ ውስጥ ብቻ ራስን ማሰር ሞኝነት ነው። ምድር ሰፊ ናትና ተነስ፣ ተንቀሳቀስ፣ ሂድ፣ ተመለስ። ሙድህን ፈልግ፣ ሕይወትህን አድስ። ደብሮኛል ብሎ ለረጅም ሰዓት ተጠቅልሎ የሚተኛን ሰው አንደኛ ነገር ድብርቱ አይለቀውም፣ ሁለተኛ ደግሞ ጊዜ ቆሞ አይጠብቀውም፣ ሶስተኛ ደግሞ በድርጊቱ ኪሳራ እንጂ ትርፍ የለውም። አንዴ ወንጀል ውስጥ ወድቅ ያለሁና ተስፋ የለኝም ብሎ እዚያው የሚንቦጫረቅ ሰው አንደኛ ለውስጡ ሰላምን አያገኝም፣ ሁለተኛ ኃጢአቱ አይቀንስለትም፣ ሶስተኛ አላህም አይታረቀውም። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.